በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሃይማኖተ አበው ምዕራፍ 58። ይህ ቅዱስ ኤጲፋንዮስ መልሕቅ በሚባል መጽሐፍ ዳግመኛ እንዲህ አለ። የሥጋ ትንሣኤ እንዳለ ተናገረ። ወራዶች አእምሮ የሌላቸው ጥቂቶች ሰዎች በግብፅና በቶንስ እንደተነሱ ሰምተናል። በገዳማት ያሉ ሌሎችንም እንደ ያርቃ ያለ ክህደትን ያምናሉ። ሥጋ ይነሳል፣ ነገር ግን ከእርሱ ሌላ አካል ይገኛል እንጂ የሚነሳው ይህ አይደለም ይላሉ። እነርሱስ እንዲህ ተለዩ። እግዚአብሔር የተናገረውን እውነተኛ ነገር ወደ ሐሰት ለወጡ፣ የጸና ተስፋ ትንሣኤንም አጠፉ። ስለዚህም በአመፃቸው ምክንያት ፈጽመው ትንሣኤን የሚክዱ ያላመኑ የእነዚያን ነገር እንናገር ዘንድ አነሳሳን። በእርሱ አድራ ከምትሠራው ኃጢአት ብዛት የተነሳ ኋላ ስለምታገኛቸው ፍዳ ተስፋ ትንሣኤን ይጠላሉ። እግዚአብሔርን አያውቁትምና ትእዛዛቱንም አይጠብቁምና እነርሱስ ያለ ፈቃዳቸው ይነሱ ዘንድ አላቸው። እነሆ ፍጥረት ሁሉ በግልጥ ያሳፍሯቸዋል፣ የትንሣኤን ነገርም በእውነት ያስረዱናል። ፀሐይ በገባ ጊዜ በእርሷ አምሳል እንደ ሙታን እንሆናለን። ሌሊትም ከተፈጸመ በኋላ ፀሐይ ይወጣል፣ እኛም ከእንቅልፋችን እንነቃለን። ዳግመኛ ከታጨደ ከተቆረጠ በኋላ እንደገና በእርሻ የሚዘራ ዘር የትንሣኤን ነገር ያስረዳናል። ከዚህ ዓለም በሞት እንድንለይ በምድር ላይ ይዘራል። ከተዘራ በኋላ ዳግመኛ ይበቅላል። ሰውም ከተቀበረ በኋላ ይነሳል። አንበጣ ከሞተ በኋላ አካሉ ከተገኘበት ከእንቁላሉ በመወለድ ከምድር ይነሳል። ፍሬዎችም ይዘራሉ፣ አስቀድመውም በምድር ውስጥ ይፈርሳሉ፣ ይበሰብሳሉ። ከብዙ ቀንም በኋላ ምድር የዘሩባትን ታበቅላለች፣ ካልፈረሱም አይበቅሉም። እነሆ ልዑል እግዚአብሔር በጽፍራችን በራሳችን አክሊል የትንሣኤን ነገር አስረዳን። ይኸውም የራሳችን ጌጥ እንደሆነ የምናስበው ጠጉራችን ነው። ስለ ትንሣኤ ምስክር ይሆኑናል። ጸጉርን ይላጩታል ወይም ይቆርጡታል፣ ጽፍሮችንም ይቆርጧቸዋል። ዳግመኛ ይበቅላሉ፣ የትንሣኤን ነገር ያስረዱናል። ዳግመኛም ቁጥር የሌላቸው ብዙ ፍጥረቶች ያላመኑትን ሰዎች ያስረዳሉ። የእሳት ራት ፍልፈል ፈጽመው ያስረዳሉ። የእሳት ራት ሞቶ 40 ቀን ይቆያል፣ ፍልፈልም ሞቶ 6 ወር ይቆያል። ከ40 ቀን ከ6 ወር በኋላ ዳግመኛ ይነሳሉ። ሺህ እግርና የእሳት ትል በሞቱ ጊዜ በምድር ከፍግ ውስጥ ተቀብረው ይባጃሉ። ከዚህ በኋላ ዳግመኛ ይነሳሉ። ስሙ ፊንክስ የሚባል ወፍ ነገርንማ ለምን እናገራለሁ? 500 ዘመን እንዲኖር ባመኑትም ባላመኑትም ምዕመናን ሰዎች ዘንድ ነገሩ የተሰማ ነውና የሚሞትበት ቀን እንደደረሰ ባወቀ ጊዜ ብዙ ጭቃ ሰብስቦ ሙቀት ወደሚጸናበት ወደ ግብፅ ይሄዳል። በግብፅና በዕብራውያን ቋንቋ አብዱ የሚባለውን ጭቃ ይዞ ከጭቃ ላይ ቆሞ ደረቱን በክንፉ ያጣፋል፣ ደረቱንም በክንፉ ይመተዋል። እሳት ከአካሉ ወጥቶ ሥጋውን አጥንቱን ሁሉ ያቃጥለዋል። በከበረ በተመሰገነ በእግዚአብሔር ትእዛዝ ዝናምን የያዘ ደመና ይመጣል፣ ይዘንማል። ከዚያ ወፍ አካል የወጣውን እሳትም ያጠፋል። ከአጥንቱ ጥቂት ይቀራል፣ በአንድ ቀንም ይጠፋል። ከእርሱ ትል ይገኛል፣ ለዚያ ትል ክንፎች ይበቅሉለታል። ትንሽ ወፍ ይሆናል፣ በሦስተኛው ቀን ያድጋል፣ ይበረታል። ለሚያርሱ ለሚቆፍሩ ይታያል፣ ቦታውንም መርምሮ ለሚያውቅ የቀና ነው። ከዚህ በኋላ ወደ ወጣበት ቦታ ተመልሶ ከዚያ ይኖራል። ይህ ሥጋ ቀርቶ ሌላ ይነሳል ስለሚልም ሊያውቅ ለሚወድ ሰውነቱንም ሊያስት የማይወድ ያውቁት የሚገባ ነገርን ዳግመኛ እንናገራለን። ፍጹም ክብር፣ ፍጹም ዕውቀት፣ የበጎ ነገር ሁሉ ተስፋ የሚገኝባትን የሥጋችንን ትንሣኤ ልንክድ አይገባንም እንበል። በሚፈርስ በሚበሰብስ ሰውነታችን ልጅነት የሚከተለውም ነገር አለን ተብሎ እንደተነገረ እኛስ አንጻር እንመርምር፣ ለወንድሞቻችንም ምጽዋት መስጠትን እንውደድ። ሙታን በሚነሱበት ጊዜ ስለምናገኛት ዋጋ እግዚአብሔርን መውደድ በስደት በጭንቅ ከሰው በሚመጣ ጽኑ ሥቃይ ስለ እግዚአብሔር ስም መመስከር፣ ይህ የሃይማኖት ሕግ ነው። የሥጋችንን ትንሣኤ አንካድ፣ በምድር ላይ የወደቀው እርሱ እንዲነሳ እንመን እንጂ። መጽሐፍም የሚያጸኑን የታመኑ የተረዱ 2 ምስክሮችን ይሰጠናል፣ የትንሣኤን ነገር እንረዳባቸው ዘንድ ውዳሴ ከንቱ በሚወዱ ሰዎች ክህደትም እንዳንያዝ። እኔስ ከብሉይ ከሐዲስ ብዙ ምስክር አምጥቼ ልናገር አልወድም። ስለ ትንሣኤያችን፣ ስለ ተስፋችን፣ ስለ መንግሥተ ሰማያት ጥቂት እናገራለሁ እንጂ። ይህን ገልጬ እናገራለሁ። እነዚያ ሰዎች እንደሚናገሩ ሌላ ሥጋ የሚነሳ ከሆነ ይህ የሚለወጥ ሥጋ የማይለወጥ መሆንን ገንዘብ ያደርግ ዘንድ አለው። ስለምን ተባለ? ይህም
ለቅዱሳን ይደረግላቸዋል። እነርሱ ይከብራሉ፣ ብሩሃን ይሆናሉና ከትንሣኤ በኋላ በክብር ይለወጣሉ። መጽሐፍ በትንሣኤ ተስፋ ያጸናናል እንዲህ ብሎ አንተ ሰነፍ፣ አንተ የምትዘረውስ እንኳ ካልሞተ አይበቅልም። አንተ የምትዘራውም የበቀለ አገዳው አይደለም፣ ቅንጣት ብቻ ናት እንጂ። የስንዴም ቢሆን የኑግም ቢሆን እግዚአብሔርም እንደወደደ አገዳውን ይሰጠዋል። ብሩሃን ሆነው ለሚኖሩ ሰዎች ይህን ክብር ተናገረ። ብርሃን ለብሳ የምትነሳ ያቺ የተከበረች ሥጋ እንደሆነች አስረዳ ዘንድ ሐዋርያ ጳውሎስ እንደተናገረ በቅዱስ ወንጌልን ጌታ የትንሣኤን ነገር ተናግሯል። የስንዴ ቅንጣት በምድር ላይ ካልወደቀች ካልሞተች ብቻዋን እንድትኖር የሞተች እንደሆነ ግን ብዙ ፍሬ እንድታፈራ በእውነት እነግራቸዋለሁ ብሎ ሐዋርያ ቅንጣትን ተናግሯታል። መድኃኒታችንም ቅንጣት የተባለች ሥጋው ብቻ እንደሆነች አስረድቶ ገልጧታልና ምን ትላላችሁ? ያች የተዘራች ቅንጣት ሥጋው አይደለችምን? በውኑ በሦስተኛው ቀን የተነሳ ሌላ ነውን? መልአክ እርሱስ ተነስቶአል ከዚህም የለም እንዳለ እርሱ ክርስቶስ ማርያምን አትንኪኝ ገና ወደ አባቴ አላረግኩምና እንዳላት ለቶማስም የተቸነከረ እጁን እግሩን የተወጋ ጎኑን አሳይቶ እመን እንጂ አትጠራጠር፣ ሃይማኖት የሌለውም አትሆን እንዳለው ሃይማኖት የሌላቸው ሰዎች እርሱ ፈጽሞ እንዳልተነሳ ተናገሩ። ሃይማኖትን የሚክዱ እነዚያ ጌታ እንደሞተ የተነሳውም እርሱ እንዳይደለ ይናገራሉ። ያመኑ ግን በሥጋ የተነሳ እርሱ እንደሆነ ይናገራሉ። በዚህ ባስነሳው በአንድ ሥጋውም እውነተኛ ተስፋ ሆነን ስለዚህም ነገር የችንካሩን እትራት አስቀረ፣ አላጠፋቸውም። በጦር የተወጋውንም እትራት አላጠፋም። በዝግ ቤት ገባ፣ ሥጋም ሕያው ሆኖ ተነሳ። የተነሳውም ሌላ አይደለም ከመለኮት ጋር አንድ የሆነ እርሱ ነው እንጂ። እርሱ ትንሣኤን ያስረዳል። በሕማም በሞት የሚለወጥ እውነተኛ ሥጋው የማይለወጥ ሆኗልና አንድ ጊዜም ቢሞት እንግዲህ አይሞትም፣ ለዘላለም ሕያው ሆኖ ይኖራል እንጂ። በዝግ ቤት ገባ፣ ከሃሊነቱን ያስረዳ ዘንድ ግዙፍ ሥጋን ረቂቅ አድርጎታልና። የሚሞተውም የማይሞት ሆነ፣ የሚለወጠውም የማይለወጥ ሆነ። ነፍሱን ከሥጋው በለየ፣ ትንሣኤውንም በሥልጣኑ ባደረገ በክርስቶስ የዳንበት ትንሣኤን የሚያምኑትን ሁሉ ያሳፈራቸው ዘንድ በችንካር የተቸነከረውን በጦር የተወጋውን እትራት አላጠፋም። በመስቀል ላይ የታመመ እርሱ በመለኮቱ ሕማም የሌለበት እንደሆነ አስረዳ እንጂ። የተቀበረች ሥጋም ሙስና መቃብር ሳያገኛት ተነሳች። ከአካሉ ተከፍሎ ተነሳ እንዳይሉስ መላ አካሉን ሙስና መቃብር አላገኘውም። እነሆ ተነስቷልና ከዚህ ከመቃብር የለም አለ። በእውነት ተነሳ፣ በመጻሕፍትም ስህተት የለም፣ የእኛ ሕይወት ናቸው እንጂ። ትንሣኤንም የካዱ ምክንያት እንዳያደርጉ ለቶማስ ታየው፣ አየ። ሥጋንም አጥንትንም ዳሰሰ። ለደቀ መዛሙርቱ እንደምታዩኝ ለምትሃት ሥጋ አጥንት እንደሌለው እወቁ አለ። ያለ ዘራ ብእሲ ከቅድስት ድንግል ማርያም የነሳው የመድኃኒታችን ሥጋ ምትሃት እንደሆነ በድንቁርና የሚናገር ሰው ቢኖር የተወገዘ የተረገመ ይሁን። አዳም ያለ ዘር ከምድር እንደተገኘ አታውቅምን? ነገር ግን ፍጡርን ከፈጣሪ ጋር ልንመስለው አይገባንም። ያለ ዘራ ብእሲ የተወለደው ምትሃት እንደሆነ ስለሚናገሩ ሰዎች ይህን ተናገርን እንጂ። ነገር የሚያበዛ የእርሱ ሥጋ ብቻ መላ አካሉ ከሙታን ተለይቶ ተነስቷል፣ የእኛ ግን አይነሳም፣ እርሱ ከእኛ ባሕሪ ልዩ ነው የሚል ቢኖር ጌታ እንደተነሳ ከሥጋውም ጋር አንድ እንደሆነ ሞተው ለተነሱ ሰዎች ቀዳሚያቸው እንደሆነ እንደምን ይነገራል? ክርስቶስ ሞቶ ለሚነሳ እንደምን በኩር ሆነ የሚል ሰው ቢኖር ይህንን ይወቁ፣ ወደ ሌላ ክህደትም አይመለሱ። መጻሕፍትም ሐሰት የሚናገሩ እንዳይመስላቸው ከእነርሱ በፊት አልዓዛርን አስነሳው። ይቅርታ፣ የድሃይቱንም ልጅ በናይን አስነሳው። ኤልያስም አንድ ምውት አስነስቷል። ኤልሳም 2 ምውታንን አስነስቷል፣ አንዱን በሕይወት ሳለ አንዱን ከሞተ በኋላ። ነገር ግን እነዚያ ከተነሱ በኋላ ብዙ ዘመን ኖሩ። ከዚህም በኋላ ሁለተኛ ሞቱ። ዛሬም ትንሣኤ ዘጉባኤን በተስፋ ይጠብቃሉ። ክርስቶስ ግን ሁለተኛ የማይሞት ስለሆነ ሙቶ ለሚነሳ በኩር ሆነ። ከእንግዲህ ወዲህም ሞት የለበትም። እንደተጻፈ ስለ እኛ አንድ ጊዜ ታመመ፣ አንድ ጊዜ ሞተ፣ ሞቱም አንድ ጊዜ በመስቀል የሆነው ነው ተብሎ እግዚአብሔር ቃል ለመሞት በፈቃዱ ሰው ሆነ፣ ሞትን ያጠፋ ዘንድ ቃል ሥጋን ተዋህዷልና። በመለኮቱ አልታመመም በሰውነቱ እንጂ። በመለኮቱ ሕማም ሳይኖርበት በሥጋ ሕማምን ገንዘብ አደረገ። ሕይወትም ሲሆን በሥጋ ሞትን ገንዘብ አደረገ።
ሕይወት እርሱ ፈጽሞ አይሞትም፣ ያድነን ዘንድ ሰው ሆነ እንጂ። ድህነታችንም በሩቅ ብእሲ አይደለም፣ እምነታችንም በሩቅ ብእሲ አይደለም። መጽሐፍ በሩቅ ብእሲ የሚያምን ርጉም ይሁን ብሏልና። ክርስቶስ ሩቅ ብእሲ እንደሆነ ስለሚናገሩ ሰዎች ምን እንላለን? እርሱ እግዚአብሔር ቃል እንደሆነ በሁሉ ዘንድ የታወቀ የተረዳ ሲሆን፣ እኛ ግን እግዚአብሔር ቃል ሰው እንደሆነ ያለመጠራጠር እናምንበታለን። በእውነት ሰው ሆነ እንጂ በሐሰት አይደለም። ሩቅ ብእሲ ሆኖ ከዚህ በኋላ መለኮት ያደረበት አይደለም። አለኝታችን፣ ደህንነታችን ከሩቅ ብእሲ የተገኘ አይደለም። ከአዳም ጀምሮ እስከ ዛሬ ከተፈጠረው ፍጥረት ሁሉ ማንም ማን ሊያድነን አልቻለም ከእግዚአብሔር ቃል በቀር። በሰው ቢሆን አለኝታችን ከንቱ እንዳይሆን የባሕርይ አምላክ እርሱ ሰው ሆነ እንጂ። ከሰው ወገን የሚሾም ሊቀ ካህናት ሁሉ በመጽሐፍ እንደተነገረ ስለ ሰው ይሾማል። ስለዚህም ጌታ ከወዲያ ዓለም ወደዚህ ዓለም መጥቶ ከሰው ወገን ተወለደ። እግዚአብሔር ቃል ሰው ሆነ፣ አምላክ በመሆኑ ያድነን ዘንድ፣ ሰው በመሆኑም ለእኛ ቤዛ ሆኖ ይሞትልን ዘንድ። በሕማሙ ሕማማችንን ሻረ፣ በሞቱም ሞትን አጠፋው። መለኮትን በባሕርዩ ሕማም አላገኘውም። መለኮት ይታመማል ይሞታል ሊባል አይቻልም። በባሕርይ መለኮቱ ሕማም ሳይኖርበት አካላዊ ቃል በሥጋው ሕማምን ሊቀበል ወዷልና። ለዚህም ምሳሌው ደም የተረጨበትና ያላደፈውን ልብስ እንደለበሰ ሰው ደም ከለባሹ እንዳልደረሰ ደም ሳይደርስበት ደም ለባሹ መጣ እንደሚባል ሰው ነው። እንዲሁ ክርስቶስ ከሰማይ በወረደ ጊዜ በባሕርዩ ሕማም ሳያገኘው በሥጋ ታመመ። ሐዋርያው ቅዱስ ጴጥሮስ ክርስቶስ ስለ እኛ መከራ ተቀበለ፣ እናንተም በዚህ አምሳል በሥጋ መከራ ተቀበሉ እንዳለ በልብስ የተረጨ ደም ለለባሹ እንዲነገር እንዲሁ መለኮት በባሕርዩ ምንም ሕማም ሳይኖርበት የሥጋ ሕማም እንዲህ ለመለኮት ይነገራል። የሰው ሁሉ የመዳኑ አለኝታ በሩቅ ብእሲ እንዳይሆን የዓለም ድህነት ሕማም በሌለበት በመለኮት ይሆን ዘንድ ሥጋውን መከራ እንዲቀበል አደረገ። መለኮት በባሕርዩ አይታመምም አይደክምምና ቢያውቁስ የክብር ባለቤትን ባልሰቀሉትም ነበር ተብሎ የተነገረው ይደርስ ይፈጸም ዘንድ ደከመ ታመመ ተባለ እንጂ። ጌታ ተሰቀለ፣ እኛም ለተሰቀለው ለሞተው ለተቀበረው በሦስተኛው ቀን ከሙታን ተለይቶ ለተነሳው ወደ ሰማይ ላረገው እንሰግዳለን። የማይመረመር የእግዚአብሔር ዕውቀቱ የጥበብ ምላት ስፋት እንደምን ረቂቅ ነው! እኛ ጥቂት እናውቃለን፣ ብዙውን ግን መርምሮ ማወቅ አይቻለንም። እንደ ተጻፈ ከጥልቅ ባሕር ጥቂት ውሃ እንደሚጠጣ ሰው እኛም እንዲሁ እግዚአብሔርን ከማወቅ ወገን ጥቂት እንናገራለን። ትንሣኤውን የትንሣኤያችንንም ተስፋ ምስጢር እናስተምራለን። በአብ ፈቃድ በወልድ ፈቃድ በመንፈስ ቅዱስ ፈቃድ በተፈጸመው በጌታ ትንሣኤ የእኛን ትንሣኤ መጻሕፍት ገልጠው ያስረዳሉ። በቃል በአካሉ መገለጥ በሕግም ፍጻሜነቱ እምነታችንን እናጽና፣ ይኸውም ክርስቶስ ነው እንደ ተጻፈ። ምዕራፍ 59 መጽሐፍ ትንሣኤን ያልተናገረበት ምን አንቀጽ ይገኛል? ከሞተ በኋላ ከሁሉ አስቀድሞ የጻድቅ የአቤልን ደም አሳሰበ። ዳግመኛ መጽሐፍ እግዚአብሔር ሄኖክን አሳረገው። ስለዚህ አልተገኘም፣ ሞትንም አላየም፣ እግዚአብሔርን ደስ አሰኝቶታልና። ኖህ እግዚአብሔር አዘዞት መርከብን ሠራ፣ ለወገኖቹ ዳግም ልደትን አደረገ። አብርሃምም አርጅቶ አካሉ ከሙቀት ከልምላሜ ተለይቶ ነበር፣ ወንድ ልጅ አገኘ። እግዚአብሔር ሙቀት ከተለያቸው ከሁለቱ ይስሐቅን አስገኘ። የሳራ ማኅፀን ከሙቀት ከልምላሜ ተለይቶ ነበርና ከሙቀት ከልምላሜ የተለየ አካል ልጅ አስገኝ ዘንድ ዳግመኛ ሙቀት ልምላሜን አገኘ። ያረጀች ሳራም እንዳፍለኛ ቆንጆ ጸነሰች። ይስሐቅ ከሞት በሕይወት ለአባቱ ተሰጠ። ሙቀት ልምላሜ ከተለያቸው ከሁለቱ እርጅና በኋላ በሕይወት ሳለ ልጁን ለአባቱ እግዚአብሔር ሰጥቶታልና ተስፋውን አምኖ ሞተ። ያዕቆብ ትንሣኤን አስረዳ። አጥንቱ በግብፅ እንዲቀር አልወደደም፣ ነገር ግን ስለ ሁሉ ተኛ፣ ተስፋው አሰበ፣ እንዳይጠፋ ዳግመኛ በሕይወት እንዲኖር እንጂ ከግብፅ የሚያወጡት ዘንድ አዘዘ። ዮሴፍም በሐኬት ይህን ቸል አላለም። እግዚአብሔር በጎበኛችሁ ጊዜ አጥንቴን ከእናንተ ጋር ይዛችሁ ውጡ ብሎ አዘዛቸው እንጂ። አጥንቶቹ የመነሳት ተስፋ ከሌላቸው ፈርሰው በስብሰው ስለሚኖሩ አጥንቶች ይዛችሁ ውጡ ብለው ያዘዙ ዘንድ እነዚህን ቅዱሳን አበው ምን አተጋቸው? ከሁሉ የሚቀድም በእግዚአብሔር ዘንድ ለታመነ ለነቢይ ሙሴ የተነገረ ነገር አለ። እግዚአብሔር የአብርሃም የይስሐቅ የያዕቆብ ፈጣሪ እኔ ነኝ አለው። እሊህም ከዚህ ዓለም የሞቱ ናቸው።
በእርሱ ዘንድ ግን ሕያዋን ናቸው። በኦሪት በወንጌል የተናገረ አንድ መንፈስ ቅዱስ ነው። ይህንን መድኃኒታችን ክርስቶስ ትንሣኤ ሙታን የለም ለሚሉ ለሰዱቃውያን ደግሞ ተናግሮታልና በነቢያት አድሮ የተናገረ እርሱ በዚህ ተናገረ፣ አስተማረ። ከብዙ ዘመን ጀምሮ ደርቃ የነበረች የአሮን በትር ይህን ዳግመኛ ታስረዳናለች። ከመጀመሪያ ሰዓተ ሌሊት ጀምራ እስከ ጧት ድረስ አምልኮት በሚነገርበት ድንኳን ባደረች ጊዜ ለምልማ አብባ አፍርታ ተገኘች። ዓመት ሙሉ ማለት 12 ወር ዛፍ እስከ አፈራ ድረስ እያረሙት እየኮተኮቱት ውሃ እያጠጡት ቀን ፀሐይ እያሟሟቀው በሌሊትም ጠል እያለመለመው እንደሚኖር ነገሩ በሁሉ ዘንድ የታወቀ ነው። የደረቀቻች በትር ግን በአንድ ሌሊት ለመለመች፣ ቅጠልም አወጣች፣ የበሰለ ሎሚም አፈራች። ዳግመኛ እግዚአብሔር በእርሱ ፈቃድ የምትሆን የትንሣኤን ነገር ኤልሳቤጥ ኑራ በመጽነሷ አስረዳ። ጌታ የሠራት ወንጌል እንደተናገረች ሙቀት ልምላሜ ሳይለይ መጽነስ ልማድ ነው። እግዚአብሔር ግን ከብዙ ዘመን ጀምሮ ከሙቀት ከልምላሜ ተለይቶ የነበረ ማኅፀንን ጽንስ የተፈጸመበትን ዘር እንዲያስገኝ 9 ወር ከተፈጸመም በኋላ እንዲወልድ አደረገ። በትንሣኤ ግን እንደዚህ ያለ ሥራ የሚሠራ አይደለም። ንቃህ መዋቲ የሚል ድምፅ በተሰማ ጊዜ ሙታን ይነሳሉ እንጂ። እግዚአብሔር በድንኳን ሎሚን ባፈራች በትር ምሳሌውን እንዳስረዳ ፍሬያቸው የሚበላ እንጨቶች በ12 ወር ነው እንጂ አለዚያ ፍሬያቸው አይበስልም። ጽንስ በማኅፀን በብዙ ቀን ፍጹም ሆኖ እንዲያድግ በትንሣኤ ግን በአንዲት ሰዓት ፍጹም አካል ያለው ሆኖ ይነሳል። እንዲህም ከሆነ ማንም ማን ፈቃዱን ይቃወም ዘንድ የማይቻለውን የእግዚአብሔርን ሥልጣን እንወቅ። ትንሣኤን የማያምኑ ግን እንግዲህ የሙሴን ነገር ይስሙ። እግዚአብሔር ይህ በእጅህ የያዝከው ምንድን ነው ባለው ጊዜ በትሬ ናት ያለውን ያች በትር የደረቀች ከሆነች ለዚያች ለደረቀች በትርም እግዚአብሔር ደማዊት ነፍስን ካሳደረባት ነፍስን ብቻ አይደለም ከባሕሪዋ ተለውጣ ሌላ ፍጥረት እባብ ሆነች እንጂ በባሕሪዋም ምትሃት አይደለ ሌላ መልክ ተገኘላት እንጂ ሐሰት አይደለም። የእግዚአብሔር ሥራ እውነት ነውና ሐሰትም አይደለምና በሥራው ሁሉ እውነት ነው እንጂ። እነሆ ነቢይ ሙሴ ልባችንን በእውነት አስረዳ። ሐሰት አይደለ በእውነት የምድር እባብ እንደሆነች ባወቀ ጊዜ ከእርሷ ሸሽቷልና። መከራከርን የሚወዱ ይህንን እንዳይጠራጠሩ እግዚአብሔር እንደወደደ ሌላ አካል ፈጠረለት እንዳይሉ ከሁሉ አስቀድሞ ከፍጡራን ማንም ከጥንት ስለፈጠረለት አካል ፈንታ ሌላ አካልን ገንዘብ ያደርግ ዘንድ እግዚአብሔር እንዳላዘዘ ይወቅ። እባብ ያደረገውን የበትሩን አካልም የሙታን የትንሣኤያቸውን አምሳል አደረገው። እግዚአብሔርም ያንን እባብ ለፍርድ አላደረገውም። እባቡንም ስለ በትር ሊፈርድበት አልወደደም። የትንሣኤን ምልክት በበትሩ አስረዳ እንጂ። እግዚአብሔር በበትር ሥልጣኑን ገለጠ። ሥራውን ሁሉ መሥራት የሚቻለው እንደሆነ ከሰው ወገን የማያምን እንዳይገኝ ይህንንም በእውነት አደረገ። ከበትሩ ከፍሎ አላስነሳም፣ እንደወደደ መላ አካሉን አስነሳ እንጂ። እግዚአብሔር በበትር ሥልጣኑን ገለጠ። ይቅርታ ድጋሚ ብዬው ነው። እሊህ ሁሉ እንዲህ ለትንሣኤ ምሳሌ አድርጓቸዋልና ለሙታን የዘላለም ሕይወት አለኝታ ይጸናላቸው ዘንድ በመቃብር ያሉ እንዲነሱ የታመነ የነቢያት አለቃ ሙሴን ለምስክርነት እጠራዋለሁ። ሮቤል በበደለ ጊዜ የከበሩ የ12ቱ ነገድ አባቱ ያዕቆብ የበኩር ልጅ ሮቤል ተጋፊ ሆነ። ከሳደ ልቡናውን አጸና። ጭንቅ ሥራን ሠራ። ከአባቱ ምንጣፍ ላይ ወጥቶ አባቱ የወጣበትን ምንጣፍ አሳድፎታልና ከሙቀተ ጸጋ ይለይ ብሎ ረግሞት ነበርና ኃጢአት በመሥራት ሙቀተ ጸጋን ይጣ፣ ትሩፋትንም ሰርቶ ሙቀተ ጸጋን አያገኝ አለው። በበደለ ጊዜ አባቱ የሞት ፍርድ እንደፈረደበት ይህ ነገር ተነገረ። ከሌዊ ወገን የተወለደ ካህን እንደሆነ በካህናት ቃልም ኃጢአት እንዲሰራ ያውቆ 12ቱን ነገር ሊባርክ በወደደ ጊዜ ሮቤልን እሻዋለሁ ይዳንልኝ እንጂ አይሙትብኝ ብሎ እነሆ ሙሴ ነገሩን አስረዳ። ከሞተ ከ203 ዓመት በኋላ እንደምን ይዳንልኝ አለ። ትንሣኤ ለሁሉ እንዲደረግ ኃጣንን ሁለተኛ ሞት ይኸውም በፍርድ ቀን ፊት ማጣት እንዲያገኛቸው አውቆ ኋላ ከምትመጣው ፍዳ ሊያድነው ወዶ ትንሣኤን ለማስረዳት ሮቤልን እሻዋለሁ ይዳንልኝ አይሙትብኝ አለ እንጂ። ይኸውም እርሱ እንዲነሳ ሞተ ነፍስም እንዳያገኘው ያስረዳል። በፍርድ ቀን ፊት በማጣት ሁለተኛ ሞት የዘላለም ኩነኔም እንዳያገኘው ይህንን ተናገረ።
የሙሴ ፈቃዱ ሮቤልን ከፍዳ ለማዳን ትንሣኤን ለማስረዳት ባይሆንስ ሮቤል ይዳንልኝ አይሙትብኝ ባላለም ነበር። ፈቃዱ ይህ ስለሆነ ይደረግ ዘንድ ያለውን በምሳሌ ይነግረን ዘንድ ሮቤል ይዳንልኝ አይሙትብኝ አለ እንጂ። ስለ መንግሥተ ሰማያት በእውነት ስለምትደረግ ትንሣኤ የተነገረውን ምስክር ሁሉ አምጥቶ መናገር ማን ይችላል? ውዳሴ ከንቱ የሚወዱ በሐሰት ነገር የሚከራከሩ እነዚያ መናፍቃን ከሞቱ ሰዎች እኩሎቹ ይነሳሉ፣ እኩሌቶቹ አይነሱም የሚሉ ወይም ከአካላቸው ተከፍሎ የሚነሳ አለ፣ በመላ አካላቸውም የሚነሱ አሉ የሚሉ ቢኖሩ ይህ አድሎ በእግዚአብሔር ሊነገር አይገባም። እግዚአብሔር ይህን አያደርግም ብለን እንመልስላቸዋለን። ቅዱሳን ሙታንን ያስነሱ ከሆነ መላ አካላቸውን አላስነሱ እንደሆነ መጻሕፍትን እንመርምር። ኤልያስ በሰራጵታ የነበረች የድሃይቱን ልጅ ባስነሳ ጊዜ መላ አካሉ ተነሳ፣ ከአካሉ ምንም አልቀረም። በነቢዩ በኤልሳዕ አጥንት ላይ የተጣለው ምውትም መላ አካሉ ተነሳ፣ ከአካሉ ምንም አልቀረም። ጌታችን ያስነሳው አልዓዛርም ከአካሉ ከመቃብር ምንም አልቀረም። በመግነዝ እንደተገነዘ በከፈን እንደተጠቀለለ መላ አካሉ ተነሳ እንጂ። እኛ ግን በተነሳን ጊዜ ልብስን አንሻም፣ አዳም ሳይበድል ልብስን ይሻ እንዳልነበረ ለእናቱ አንድ የሆነ የድሃይቱንም ልጅ በናይን መላ አካሉን አስነሳ። የመቶ አለቃውን ልጅ የምኩራቡን ሹም የኢያኢሮስንም ልጅ መላ አካላቸውን አስነሳ። እርሱ ከፍሎ ያስነሳል ከፍሎ ያስቀራል ብለው እነዚያ እንዲህ የሚናገሩትን ከንቱ ነገር ከእኛ እናርቅ። እርሱ ከፍሎ አያስነሳምና ከፍሎም አያስቀርምና በተደረገው ሥርዓተ ገልጾ የተጻፈልን የትንሣኤ ፈለማ የሆነልንን እንወቅ። ሄኖክም መላ አካሉ አረገ፣ እስከ ዛሬ ድረስም አልሞተም። ኤልያስም መላ አካሉ አረገ፣ እስከ ዛሬም አልሞተም። በሕይወት ባሉ በሁለቱ አካል ትንሣኤ ለእኛ ይረዳ ዘንድ ከእኛ ማን የሚጠራጠር እንዳይኖር ከቀደሙ ሰዎች ሁለቱን ለትንሣኤያችን ምሳሌ አድርጎ አኖረልን። ሄኖክ ያልተገዘረ ነው አለ። አለመገዘሩም እርገትን አልከለከለውም። ሥጋውም በሕይወት አለ። ኤልያስ የተገዘረ ነው። ከሙታን የሚነሳ የማይነሳም እንዳለ ማንም አያስብ። ትንሣኤ ለሁሉ ነው እንጂ። ለማስተማር የተመረጠ ኤልያስም ድንግል ነው። በድንግልና ከነሥጋው ወደ ዓለመ ሕይወት አረገ። ትንሣኤም በድንግልና ብቻ ይሆናል፣ ሥጋም በድንግልና ይነሳል ብለው ሰዎች እንዳያስቡ። ሄኖክ እነሆ አግብቶ ነበረ፣ ልጆችም ወልዶ ነበረ። የትንሣኤን አለኝታ ለማስረዳት እሊህ ሁለቱ በነፍስ በሥጋ ሳይሞቱ አሉ። ዳግመኛ በነፍስ እንጂ በሥጋ ፍዳ የለም። ማንም ማን እንዳይጠራጠር ብዙዎችን አለን ሲሉ በሥጋቸው ወደ ገሃነም አወረዳቸው። ምድር ተከፍታ ዳታንንና አቤሮንን ዋጠቻቸው። በሥጋቸውና በነፍሳቸው ወደ ገሃነም ወረዱ። በዛች ሰዓት ለፍዳ አሳልፈው ሰጣቸው። ሥጋቸውንም ከነፍሳቸው አልለየም፣ ከአካላቸው ከፍሎ ለይቶ አላሰጠመም። በነፍስ በሥጋ ለፍዳ አሳልፈው ሰጣቸው እንጂ። ኢዮብም አንተ ስታድሰኝ ያረጀ ሰውነቴም እንደ ንስር ሲታደስ ከእኔ ጋር ከተዋህደ ከዚህ ሥጋ ጋር እስከ መቼ እኖራለሁ አለ። ነቢይ ኢሳይያስም ሙታን ይነሳሉ፣ በመቃብር በሲኦል ያሉ ይድናሉ፣ በሞት የታሰሩትንም በኃይል እፈታቸዋለሁና አለ። ዳግመኛም ኢዮብ በውኑ የሞተ የተቀበረ ሰው አይነሳምን? ቦታውንስ ያይ ዘንድ አይመለስምን? አለ። ትንሣኤ ሁልጊዜ አይደረግምና ትንሣኤ በአንድ ቀን ይሆን ዘንድ ወሰነላት እንጂ ያችንም ቀን ገልጾ አስረዳት። ነቢዩ ዳዊትም የሞተ እንግዲህ አይነሳምን? አለ። ዳግመኛም ነፍሳቸውን ከሥጋቸው ትለያለህ፣ ይሞታሉ፣ ወደ መሬትነታቸውም ይመለሳሉ። ሥልጣንህን ትልካለህ፣ ይነሳሉ፣ የምድርንም ፊት ታድሳለህ አለ። ጌታ እስከሚመጣበት ድረስ ሥጋት በመቃብር ውስጥ ይኖራሉና ያን ጊዜ ሰማዩ እንደ ብራና ይጠቀለላል፣ ምድርም ማደሪያዋን ትመልሳለች። ነቢዩ ዕዝራ እንደተናገረ የሰባቱ ዕለታት ምግብና ከተፈጸመ በኋላ የተነሳበት ጊዜ የሌለ ሰው ይነሳል። መዋቲ ሰው የሚኖርበት ዓለም ያልፋል። ምድርም በውስጧ የተቀበሩትን ትሰጣለች፣ መሬትም በውስጡ ያሉትን ይሰጣል። ባሕርም ሲኦልና ገነትም በውስጣቸው ያሉ ነፍሳትን ይሰጣሉ። ዳግመኛም መልአኩ 9 ወር ከተፈጸመ በኋላ ማኅፀን በውስጧ የተፈጠረውን ወስና ማስቀረት ትችል እንደሆነ የጸነሰችውን ሴት ጠይቃት አለኝ። አቤቱ አትችልም አልኩት አለ። መቃብርም የጻድቃን ነፍሳት ማደሪያቸውም እንደ ማኅፀን ናቸው። ማኅፀን በምትይዛ ለመውለድ እንድትቸኩል ምድርም ዓለም ከተፈጠረ ጀምሮ በውስጧ ያሉትን ትሰጥ ዘንድ እንድትቸኩላለች አለኝ አለ።
የተሰወረ ምስጢራትን ያየ ዮሐንስም እንዲህ አለ። ከዚህ በኋላ ግሩም ብሩህ ዙፋን አየሁ። በዙፋኑ ላይ ከተቀመጡ ግሩም ንጉሥም ከፊቱ መገለጥ የተነሳ ሰማይና ምድር ሸሹ፣ ቦታም አጡ። ከዚህ በኋላ ትልቁም ትንሹም ሙታን ሁሉ ተነሱ፣ በዙፋኑ ፊትም ቆሙ፣ መጻሕፍትንም ሁሉ ገለጡ። ድኅነት የሚገኝባትን ወንጌል ግን ለብቻዋ ገለጧት። በዚህ መጽሐፍ እንደተጻፈ እነዚያ ሙታን እንደ ሥራቸው ፍርዳቸውን ተቀበሉ። ባሕርም በውስጧ ያሉ ሙታንን መለሰች። መቃብርና ሞትም በእርሳቸው ዘንድ ያሉ ሙታንን መለሱ። ምድርም በውስጧ ያሉ ሙታንን ሁሉ መለሰች። ነቢይ ሕዝቅኤልም አለ፣ የእግዚአብሔር እስትንፋስ መንፈስ ቅዱስ አደረብኝ። መንፈስ ቅዱስ ወደ በረሃ ወሰደኝ። አጥንትን የተመላች ነበረች። አዙሮ አሳየኝ። በምድር ፊት እጅግ መልተው ነበር፣ ፈጽመውም የደረቁ ናቸው። አንተ የሰው ልጅ በውኑልህ አጥንቶች ይነሳሉና አለኝ። አቤቱ አንተ ታውቃለህ አልኩት። ስለ እነዚህ አጥንቶች ትንቢት ተናገር። እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። እግዚአብሔር አምላክ እንዲህ አለ፣ እነሆ የሥጋ ሕይወት የምትሆን ነፍስን አሳደርባችኋለሁ፣ ትነሳላችሁ አለ ብለህ ትንቢት ተናገር አለኝ። ሥጋንም አዋህዳችሁ አለሁ፣ ቁርበትንም በላይ አለብሳችኋለሁ። የሥጋ ሕይወት የምትሆን ነፍስንም አሳደርባችኋለሁ፣ ትነሳላችሁ። እግዚአብሔር እኔ እንደሆንኩ ታውቃላችሁ አለ በላቸው አለኝ። እንዳዘዘኝ ትንቢት ተናገርኩ። ነገሩም እንደተናገርኩት ሆነ። እነሆ መነዋወጥ ተደረገ። መለያ ያላቸው አጥንቶች ከመለያያቸው ተገጣጠሙ። ጅማት እነሆ ከወደ ላይ ተላልፎባቸው ሥጋ መልቶባቸው በላይም ቁርበት ለብሰው አየው። ሕይወትነት ያላት ነፍስ ግን አልነበረቻቸውም። አንተ የሰው ልጅ የነፍስን ነገር ተናገር። ሕይወትነት ያለህ ነፍስ ከአራቱ ማዕዘን መጥተህ በእነዚህ በሙታን እደርባቸው፣ ይነሳሉ በል አለኝ። እንዳዘዘኝ ተናገረው። ሕይወትነት ያለው ነፍስ አደረባቸው፣ ተነሱ፣ ተካክለው በእግራቸው ቆሙ። አንተ የሰው ልጅ እሊህ አጥንቶች ሁሉ በየወገናችን አጥንቶቻችን ደርቀው ቀሩ የሚሉ የእስራኤል ወገኖች ናቸው። ስለዚህም እግዚአብሔር አምላክ እንዲህ አለ በላቸው፣ እነሆ እኔ መቃብራችሁን ከፍቼ ሁላችሁንም ከመቃብራችሁ ከአሕዛብ መካከል አውጣችኋለሁ፣ ወደ እስራኤል አገር ወስዳችኋለሁ። እናንተ ወገኖች መቃብራችሁን ከፍቼ ባስነሳኋችሁ ጊዜ እግዚአብሔር እኔ እንደሆንኩ ታውቃላችሁ። ሕይወትነት ያለው ነፍስ ባሳደርኩባችሁ ጊዜ፣ በተነሳችሁም ጊዜ፣ በአገራችሁ ባኖርኳችሁ ጊዜ ተስፋ የሰጠው ያንኑ የፈጸምኩ እግዚአብሔር እንደሆንኩ ታውቃላችሁ አለ ብለህ ንገር አለኝ። እናንተ ሰነፎች የትንሣኤያችንን አለኝታ ታወቁ፣ ከክህደታችሁ ተመለሱ። እርሱ ጌታችን ተነሱ ብሎ እንዳላዘዘ ወቁ። ትንቢት ይናገር ዘንድ ነቢይን ባዘዘው ጊዜ ያን ጊዜ የሙታንን ትንሣኤ ያስረዱን ዘንድ ከነፍስ ተለይተው የነበሩ ሬሳዎች በዚያች ሰዓት ፈጥነው ተነሱ እንጂ። እልህ የተነሱትም ዳግመኛ ይሞታሉ እስከሚነሱባትም ቀን ድረስ። በምንነሳባት ቀን ግን ጌታ ተነሱ ካለ በኋላ ይነሳሉ። ከዚያ በኋላም አይሞቱም፣ የእግዚአብሔር ቃል አይለወጥምና። በመቃብር ያሉ ሁሉ ቃሉን ይሰሙት ዘንድ ጊዜው እንዲደርስ በጎ ሥራ የሠሩም በሕይወት ለመኖር በሚያበቃ ትንሣኤ እንዲነሱ፣ ክፉ ሥራ የሠሩ ግን በሥቃይ ለመኖር በሚያበቃ ትንሣኤ እንዲነሱ በቅዱስ ወንጌል እንደተነገረ። ስለዚህም ጌታ ሰው ሆነ፣ ሰውንም አስነሳ። እርሱም በመዋቲ ሥጋ ይነሳ ዘንድ በፈቃዱ ሞተ። ከተነሳም በኋላ ዳግመኛ አይሞትም። ከትንሣኤው በኋላ ግን ጌታ ይህን አልተናገረም። ከሰውም ወገን ማንንም ተነስ ከመቃብር ውጣ አላለም። ዳግመኛ እስከሚመጣባት ቀን ድረስ ለሰዎች ሁሉ አንድ ሆነው በሚነሱበት ቀን ሙታን ይነሳሉ አላቸው። ከሙታን ተለይቶ ከተነሳ በኋላ ከሞቱት ሁሉ ማንንም በሥጋ እንዳላስነሳ አስተውሉ። ነገር ግን ከሙታን ተለይቶ ከመነሳቱ አስቀድሞ በፊት ከሞቱ ከቅዱሳን ሰዎች ወገን ብዙዎቹን አስነሳ፣ ለብዙ ሰዎችም ታዩ። እነዚያም ወደ ቅድስት አገር ገቡ፣ በቅዱስ ወንጌል እንደተጻፈ። ከቅዱሳን ሥጋ ተከፍሎ ተነሳ አላለም። የቅዱሳን ሥጋ ተነሳ፣ ለብዙዎችም ታዩ አለ እንጂ። የተነሱ ሌሎች ሥጋዎች አይደሉም። ከብዙ ቀን አስቀድመው ሞተው የነበሩ እነዚያ ተነሱ እንጂ። ዘመዶቻቸውም አወቋቸው። እግዚአብሔር በእርሱ ዘንድ እንደሚቻል በዚህ እነዚህን ታምራት ይገልጥ ዘንድ ወደደ። ልጁ ወደ ሞተችበት ወደ ምኵራቡ ሹም ቤትም በሄደ ጊዜ ልጄ ተነሽ ባላት ጊዜ ያን ጊዜ በሞት ደክሞ የነበረው አካሏ ዳግመኛ ኃይል አግኝቶ ተነሳች። ዳግመኛም በአልጋ ላይ ተኝታ የነበረችው እንዲሁ ተነሳች። በናይን ያለች የድሃይቱንም ልጅ በአልጋ ተሸክመው ሊቀብሩት ሊወስዱት አልጋውን በያዘው ጊዜ ኃይል ሰጥቶ አስነሳው። ተነስ ባለው ጊዜ ያን ጊዜ ብቻውን ተነሳ።
ይልቁንም ከዚህ የሚረቅ የሰውንም ልቡና የሚያስደንቅ የረቀቀ ነገር ይህ ነው። አልዓዛርን 4 ቀን ከሆነው በኋላ ተነስ አላለውምና መቃብሩንም አልዳሰሰምና አልዓዛር አልዓዛር ና ከመቃብር ውጣ ብሎ አሰምቶ በተናገረ ጊዜ ያን ጊዜ ፈጥኖ ተነሳ፣ ከመቃብርም ወደ ውጭ ወጣ እንጂ። ቅዱስ እግዚአብሔር ቃል የትንሣኤን አለኝታ ያስረዳን ዘንድ ይህንን አደረገ። የትንሣኤን ነገር ልታውቅ ከወደድክ መጻሕፍትን ተመልከት። የእኛስ አእምሮ ይህንን ከማወቅ ይለያል። ምስጢሩም ሰፊ ስለሆነ ትንሣኤያችን እውነት እንደሆነ አውቄ ነገሬን ወስናለሁ። በጌታ ለሁሉ ይደረግ ዘንድ ያለውን ይህንን ፍጹም ተስፋ እናስተምራለን። የማያምኑ ይህንን አያምኑም፣ ሃይማኖት የሌላቸውም ይነቅፉታል፣ አይቀበሉትም። ከንቱ ውዳሴን የሚወዱም ይዘብቱበታል። እግዚአብሔር አብ አንድ ልጁ ኢየሱስ ክርስቶስ ኃጢአትን የሚያስተሰርይ መንፈስ ቅዱስ እፍን ጭፍን በሆኑ ሰዎች ልቡና ዕውቀትን ያሳድሩ። በሥላሴ የሚያምኗትን ሃይማኖት ለማወቅ የትንሣኤያችንንም አለኝታ ለመረዳት ይራቀቅ ዘንድ ይህችውም አንድ ሆነን የምንነሳባት ትንሣኤ ናት። ይህንን የማያምኑ ግን ስለ ክህደታቸው መንፈስ ቅዱስ ከእነርሱ የራቀ አረማውያን ናቸው። በጌታ ትንሣኤ ከከበሩ መጻሕፍት አምጥተን በተናገርናቸው ምስክሮችም ይፈሩ። ይልቁንም እግዚአብሔር ያደረባችሁ እናንተ የቅድስት ቤተ ክርስቲያን ልጆች በቀናች ሃይማኖት ጸንታችሁ ኑሩ። መንፈስ ቅዱስ ካደረባችሁ ሃይማኖትን ትማራላችሁ፣ ወንጌልንም ለማስተማር የበቃችሁ ትሆናላችሁ። ቀድሞም ነፍሳችንን የሚያድን የቸር ጠባቂያችን የጌታችን የኢየሱስ ክርስቶስ ደቀ መዛሙርቱ ለመሆን የበቃችሁ ነበራችሁ። ቸር ከሚሆን ከአባቱ ከመንፈስ ቅዱስም ጋር ለእርሱ ክብር ምስጋና ገንዘቡ የሚሆን ዛሬም ዘወትርም ለዘላለሙ አሜን። ምዕራፍ 60 ይቀጥላል። ረድኤተ እግዚአብሔር አይለየን።